ሰላም እንዴት ናችሁ? ከየዘርፉ ተጀምሯል። ዛሬ ደግሞ ወደ ሲኒማው ዘርፍ ጎራ ብለን ከሲኒማቶግራፈር ቤቲ ጋር እንገኛለን። ቤቲ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዳዬ ስለሆንሽ አፍረሽኝ እዚህ ስለመጣሽ በጣም ነው አመሰግነው። በጣም አመሰግናለሁ እንግዳሽ ስላደረግሽኝ። እንግዲህ ዛሬ ብዙ ነገር እንጫወታለን። በተለይ ደግሞ ከኢንዱስትሪው ጋር በተገናኘ ብዙ ነገሮችን አንስተን ያንቺንም ስራዎች በደንብ እያነሳን ብዙ ነገር እንጫወታለን። ከዛ በፊት ግን ሁሌም ጥያቄ የሚሆንብኝ ነገር አለና አብዛኛው ሲኒማቶግራፈሮች ብዙ ጊዜ እንዲህ በውይይት መሀል ጥያቄዎች ሲጠየቁ ወይም እኔም በቅርቤ ካሉ ስጠይቃቸው ምን ያነሳሉ መሰለሽ? የሆነ ተዋናይ መሆን ፈልጌ ወይም ዳይሬክተር መሆን ፈልጌ ጸሐፊ መሆን ፈልጌ የፊልም ጥበቡን ስማር ነው በዛው ሲኒማቶግራፈርን አወቅኩኝና ሆንኩኝ የሚሉትና ብዙ ጊዜ እንዴት ነው ይሄኛውን ፈልገሽ ነው ወደዚህኛው የምትገቢው አይነት ነገር ነው። አንቺስ እንዴት ነበረ እና እንዴት ምን ኢንስፓየር አድርጎሽ በዚህ ነገር ላይ የገባሽው? እኔ ሲኒማቶግራፈር ከመሆኔ በፊት ኤዲተር ነበር የነበርኩት። ኤዲተርም ከመሆኔ በፊት ትንሽ ወደ ፊልም ሜኪንግ ሙያ ውስጥ የሚያጠጋጋ ሙያ ውስጥ ነበረ የምሰራው። ኤዲተር ከመሆኔ በፊትም እንደዚህ አይነት ሙያ ውስጥ ማለት ተያያዥ የሆነ ሙያ ውስጥ ነበር የነበርኩት። የአይቲ ፐርሰን ነበርኩኝ። ሲኒማ ቤት አሳይ ነበረ በተለይ ይሄ ሲስተሙ ከመጣ በኋላ እና በጣም እዛው ነው የምንውለው። ፊልም ያለበት አካባቢ በቃ 8 ሰዓት ጀምረን እስከ 12 ሰዓት ፊልም እንከፍታለን። የተለያዩ ፊልሞችን ሌሎችንም ስራዎች እዛው እንሰራ ነበረ። ከዛ በኋላ በአጋጣሚ ጓደኛዬ የተዘጋው ዶሴ የሚሰሩ ቲሞች ጋር ስክሪፕት የተጻፈ ስክሪፕት ወደ ሶፍት ኮፒ ትቀይር ነበረ። ሃርድ ኮፒ የነበረውን ወደ ሶፍት ኮፒ ማለት ነው። እና እኔ ትንሽ ፈጠን ስለምል ላግዛት ነው የሄድኩትኝ ታይፕ ላረግላት ማለት ነው። እና እየጻፈን በጣም ታሪኩ ይመስጣል። በቃ እኔ እማዬ የነበረው እንደ ታይፕ እያደረኩ ሳይሆን በቃ ፊልሙን ወይ የሆነ የተሰራ ቪዲዮ እያየሁ ኢማጂን አደረገው ነበረ። እና ነገርኩት ለዳዊት ይባላል ማናጀሩ፣ ለሱ ነገርኩት። እኔ እኮ በጣም ነው ደስ የሚለኝ ኤዲቲንግ ምናምን አልኩት። ከዛ አስተማረኝ በስነስርዓት። ከዛ በኋላ እንዲያግዝ ተብሎ የሱ ቶም ገባሁ ማለት ነው። ቶም እየተማርኩኝ ዘን እዛም ሰራ ነበረ። በጣም መማር ነበር ማለት ትምህርት ቤት የኔ ህይወት ወይ የኤዲቲንግ ህይወት የሚጀምረው እዛ ቤት ነው። የሚገርም አጋጣሚ ነው። ግን በጣም ለሌላ ጉዳይ ሂደሽበት የፍላጎትሽን ሆነሽ መውጣት በጣም ሌላ የራሱ ልዩ ነገር አለውን ብዬ አስባለሁ። ግን ከልጅነት የነበረ ፍላጎት ነው። በአንድ ጊዜ በሆነ ስክሪፕት ይወጣል ብዬ አላሰብኩኝም እና ይሄ ኤዲቲንግ ወይም ደግሞ ወደ ፊልም ኢንዱስትሪ የመግባት ሲኒማቶግራፊውን ሲኒማውን በደንብ የማወቅ ነገር በፊትም የነበረ ነገር መሰለኝ ምናልባት ከሆነ። ከዝኔ የገመና ድራማ ላይ እንትን ነበር ዳይሬክተር ነበረ እና አንድ ክፍል ላይ አሰርቶኝ ነበረ ገመና ላይ አክቲንግ ማለት ነው። ምንም ሙያ ውስጥ ሳልኖር በፊት እዛ ላይ ሄጄ ታውኛለሁ። በእርግጥ ከልጅነት ጀምሮ ፍላጎት ነበረኝ ፊልም ላይ። ግን የኤዲተር ወይ የፊልም ሜኪንግ ህይወት የሚጀምረው በተዘጋው ዶሴ ፕሮግራሞች ላይ። ግን እንዴት ታዲያ ውበትን ሆነው አልቀጠልሽም? አሁን ያኔ እዛ ላይ የመስራት እድሉ ከነበረ ከዛ በኋላ የመቀጠል አይነት ነገር ይኖራል ብዬ ነው። ሞር ያኔም ቢሆን በቃ ለማወቅ ሰው ለማወቅ ለመግባባት እንጂ ያን በደንብ አክት አረግኩ አይደለም። ፌስታል ልጅ ያለፍኩ ምናምን እንደሚለው ሰውዬ ሄደን ሲጎልባቸው የጠራን ሲጀመር ከዝኔ ራሱ እና ሄድን ተቀረጽን። በቃ ፕሮዳክሽን ላይ ያሉ ሰዎችን ተግባባን ምናምን። ልጆች ነን በእርግጥ አሁን ያኔ ነው የጀመረው። ፍላጎት ነበረኝ። ስለዚህ ወደ ተነሳንበት እንመለስና ኤዲቲንጉን መማር ከጀመርሽ በኋላ ታዲያ እንዴት እዛም ቢሆን ቶምም ቢሆን ኤዲቲንጉን ስትማሪ መልሰሽ ያደላሹ ወደ ሲኒማቶግራፈሩ ይመስለኛልና በኤዲቲንጉስ እንዴት አልቀጠልሽም? ኤዲተር ነበርኩኝ ማለት ቶም ገባሁ ተማርኩኝ። ሞር ግን አክቹዋል ስራው ላይ ስትሆኝ ነው ኤዲቲንጉ ስራው ይሄ ክሬቲቭ የምትሆኝበት ፓርት የሚመጣው እና እዛ ቦታ ላይ በመግባቴ ቶም ላይ መሰረታዊ ነገሮችን አወቅኩኝ። ግን አክቹዋል ስራው ላይ ስትሆኝ በጣም ብዙ ነገር አለ
ስትሳሳቺ ወይ እነሱ ኤዲት ሲያደርጉ የምታያቸውን ነገር የምትሞክሪው እዛ ኤዲተር ሆነሽ እዛ ቦታ ላይ የተለያዩ አዳዲስ ነገሮችን እንሞክር ነበረ። በተጨማሪ ደግሞ እነሱ ኤዲት ሲያደርጉ በጣም እናይ ነበር፣ እንማር ነበር አብረናቸው። ማስታወቂያ ምን የሚሰሩ ስለነበረ በቃ ስታይሉ እንዴት ነው የሚያደርጉት ምናምን የሚለውን በደንብ እንትንል ነበረ፣ እናይ ነበረ። ዘን ወደ ሲኒማቶግራፈሩ አላደላውም ወደኋላ ላይ ነው በጣም በደንብ ትንሽ እውቀቱ ከኖረኝ በኋላ ወደ ሲኒማቶግራፈሩ የመጣሁት ማለት ነው። ከተዘጋው ዶሴ በኋላ ሌላ ሲነርጂ ሀበሻ የሚባል ድርጅት ላይ ገብቼ ነበረ ልሰራ ተቀጥሬ እና እዛ ኤዲተር ነበር የነበርኩት። ግን አጋጣሚ ፊልም የመስራት አጋጣሚ ያገኘን ማለት ነው። ቁራኛ የሚባል ፊልም አይተሻል? እንዴት ነው? በጣም ቆንጆ። ቁራኛ የሚባል ፊልም ላይ በኢንደሲን ካሜራ እና የተለያዩ ኢንተርቪዎችን ሰራ ነበረ። በድምፅም በላይቭ በጂቪሲ ካሜራ ማለት ነው። በሱ ካሜራ ቪዲዮን ሰራ ነበረ እና እሱም በኢንደሲኖቹ በሙሉ ይዤ የነበረው እኔ ነኝ። እዛው ድርጅት ውስጥ ሰራም ስለነበረ በጣም ኢንስፓየር የሚያደርጉኝ ሰዎች እዛ ቦታ ላይ ነበሩ። ዲፒው ቢሊ መኮንን ነበረ እና በጣም ኢንስፓየር ያደርገኝ ነበረ የሚሰራቸው ስራዎች፣ አንግሎቹ። ታሪካዊ ፊልም ነው እና አክቹዋል ደግሞ የሚቀረጻ ቦታ ላይ ብዙ ቀን የቆየሁት እዛ ቦታ ላይ ነው። በጣም ብዙ ቀን 1 ወር በላይ ሊሆን ይችላል የቆየ ነው። አሁን ረስቼዋለሁ፣ ረጅም ጊዜ ሆኖታል። እና እዛ በምንሰራበት ሰዓት በጣም ብዙ ትምህርት ነው የነበረው ለእኔ ማለት ነው። ፐርሰናሊ በጣም ብዙ ነገር ነው የተማርኩበትኝ። ሲሰሩ ላይቶቹን ሲዘረጋጉ የሚጠቀሙበት ካሜራ ሴቲንጉን በሙሉ ያየሁትኝ እዛ ነው። አክቹዋል ላይቭ ትምህርት ቤት ወይ የነበረው እና እዛ እየሰራን እኔ ሜኪንግ እሰራለሁ፣ አንዳንዴ እነሱም ጋር አግዛቸው ነበር። በዛው አጋጣሚ ኮንቲኒቲ የምሰራው ልጅ ሄዳ ሌላ ኤክስፒሪየንስ ደግሞ እዛው ኮንቲኒቲ ሆኜ ሰርቼ ነበር። ሁሉም ነገር ላይ ነው ማለት ነው። ገባ ነካ አድርጌ በጣም የተሻለ እውቀት ይዤ መጣሁ እና በጣም ኢንስፓየር ያደርገኝ በተለይ ለሲኒማቶግራፈር ለመሆን ፍላጎቱ እንዲያድርብኝ በጣም ትልቅ ተጽዕኖ ያደረገው ቁራኛ ፊልም ነው። እነ ቢሊ መኮንን፣ እነ ቢኒ፣ ሁሉም የክሩ በሙሉ ሳውንድም የሚሰሩትና አናንያ ሁሉም ተጽዕኖ አድርገውብኝ ነበረ በቃ ወደ ሲኒማቶግራፈሩ እንዲሄድ ማለት ነው። ለነገሩ የመሳብም ነገር ይኖረዋል። በተለይ ደግሞ እንደዚህ የፊልም ስራ የቡድን ስራም ጭምር ስለሆነ የሆነ ሰው ደግሞ የሆነ ነገር ለማስተማር ፈቃደኛ ሲሆን፣ ዝግጁ ሲሆን፣ አንቺ ለማወቅ በጣም ስትፈልጊ እዛ ነገር ላይ የመቅረት ነገር በደንብ ይኖራል። ስለዚህ ይሄኛው ነበር አጋጣሚ። ይሄ ነው አጋጣሚ ነበረው። በጣም ወደ ሲኒማቶግራፈር ወይ ካሜራ ውመን በተለይ ሴቶች የሉ ወደሱ በጣም እንድሳብ የቁራኛ ፊልም ክሩ በጣም ትልቅ ተጽዕኖ አድርጎብኛል ያስባል። እኔም በጣም የሚደንቀኝ ነገር ነው። ብዙ እዚህ ዘርፍ ላይ ኤዲቲንግም ላይ በዩ ሲኒማቶግራፈር ላይ ብዙ ሴት የለም ማለት ይቻላል፣ በድፍረት ማለት ነው። እንደ ሀገር በተለይ እኛ ሀገር ፎቶ ላይ ይሻላል ትንሽ፣ ፎቶግራፈር ላይ ሴቶች ብንፈልግ ማግኘት እንችላለን እና ሲኒማቶግራፈር ላይ ግን ማግኘት አንችልም እና ብቸኛዋ ሴትም ትመስኛለሽ። ምናልባት አለን ካሉ አላውቅም እንጂ ስትፖስቺ አንቺ ብዙ ፖስቶች ላይ በደንብ ያለውኝ እና ሃሽታግ ካሜራማኑ የሚሉ ነገሮችን ትጠቀሚያለሽ እና እንደ ሴት ግን ፈታኝ የሆነብሽ ነገር የለም? በተለይ ወደዚህኛው ኢንዱስትሪ ስትገቢ በጣም ፈታኝ የሆነ ነገሮች አሉት። በተለይ ትላልቅ የግሪፕ እቃዎች አሉ። ካሜራው ራሱ ከነ ትራይፖዱ ለሴት ልጅ ከባድ ነው። ሌላው ደግሞ እንደ ሴት ጥፍርሽን ሜካፕ አታደርጊም ማለት ሰፊ ሱሪ ቲሸርት ምናምን ነው የምታደርጊው ለስራው እንዲመችሽ ማለት ነው። እና ቅልጥፍ ለማለት ራሱ አለባበስ ወሳኝነት አለው። በዛ ላይ ደግሞ ትላልቅ እቃዎች ናቸው፣ ሸክም አለው። ትራይፖድሽን ወይ ጊምባሎችሽን ይዘሽ መሮጥ ሊኖረው ይችላል። መኪና ላይ ተጭነሽ አብረሽ ልትሄጂ ትችያለሽ ምናምን ብዙ አለው። ሴት ሆነሽ በጣም ይከብዳል። በተለይ ሴትነቱ ራሱ ሌላ ፈተና ነው። ያው ይታወቃል። በወርም ይሁን ይመጣል አለ እንዴት ብዬ ልግለጸው
በየወሩ ሴት ልጅ የምታየዋለ እሱ ራሱ ሀስል ነው በቃ። ግን በጣም ወደሹ የምትሰሪ ከሆነ እኔ በጣም በፍቅር ነው የምወደው ስራው። ከኤዲቲንግ ከሳውንድም ከሲኒማቶግራፊው ሁሉም ላይ በጣም አታችድ ነኝ። በቃ አልችልም አይደለም ወይ ለመማር ዝግጁ ነኝ እና በቃ ሀስሉን መውደድ ስራውን ሀስሉ ደስ ይለኛል በጣም። ያ ሲሆን ልክ ነሽ። የሆነ ነገር ስትወጁ የሚመጣውን ፈተና ሁሉ ትቀበያለሽ። ለምትወጁ ነገር ደግሞ እንዴት ነው የሆነ መስዋዕት ስትከፊ ብዙ ጊዜ ያም ነገር ደግሞ መልሶ ይከፍልሻል እና ያም ይመስለኛል እዛ ነገር ላይ ፈተናዎች ቢኖሩትም በደንብ ተቋቁመሽ እንድትወጪ የሚያደርግሽ። ነገር ግን ብዙ አልተሰራበትም ብዬ ማስባለሁኝ። በተለይ ደግሞ አሁን እንዳልሹ ሴት ብቻ ሆነን ብቻ ሳይሆን ወንዶች ራሱ በድፍረት በደንብ የሚሰሩበት አይነት ሙያ አይደለም። በጣም ጥቂት ሰዎች ናቸው ሀገራችን ላይ አሁን መጥቀስ ያለሽ 1 2 3 ብቲ የሆኑ ሰዎች ናቸው ፊገሩ ነው የወጡትና በደንብም ይሁን እንዴት ነው ከኢንዱስትሪው ካለው ጥበት ይሁን ወይም ደግሞ ከኢንዱስትሪው ገፍቶ ካለመውጣት ይሁን እሱን ነገር በደንብ አይገባኝም ብዙ ጊዜ። እኔ ማስበው እንዴት መሰለሽ በተለይ ኤዲቲንግ ላይ ሴቶች አሉ፣ ጎበዝ ኤዲተሮች አሉ ሴት ሆነው። ነገር ግን በተለምዶ ሴት ከሆነች ሴት ከሆንሽ ብዙ ሰዓት ስለምትቀመጪ ኤዲተሩኝ የሚባል ነገር ኤዲቲንግ ብትሰሪ ምናምን ይባላል። ግን በጣም አንድ ሴት እዚህ ጋር የሆነ ነገር እያደረገች የሆነ ቦታ የሆነ ነገር ማድረግ ትችላለች እና መልቲ መሆን ትችላለች ማለት ነው። ወንድ አይችልም እያልኩ አይደለም፣ አይችሉም ብትይ ችግር የለውም። ብዙዎቹ እንደዚህ መልቲ ታስክ አይደሉም፣ የሆነ አንድ ነገር ላይ ፎከስ አድርገው። ግን ሴት ልጅ መሆን ትችላለች እና ክሬቲቭም ናት አይደለችም አልልም፣ በጣም ክሬቲቭ ናት እና እዚህ ጋር ላይቷን እያየች እዚህ ጋር ሴታፖን እያየች እዚህ ጋር ካሜራ ፍሬሞቿን እያየች ከዛ ደግሞ ኤዲቲንግ ትንሽ የምትችል ከሆነ ስለ ኤዲቲንግም እስከ መጨረሻው ፓርት ድረስም አስባ ማድረግ ትችላለች ብዬ ነው የማስበው። እና ብዙ ሴቶች ወደዚህ ሙያ ቢመጡ ብዬ አስባለሁ። እዚህ ኢንተርቪው እያደረግን ራሱ ይህንን የሚያዩ ሴቶች ካሉ ሲኒማቶግራፈር ሁኑ እላቸዋለሁ። በጣም ደስ ይላል። በጣም ዘና ብለሽ ወደሹ ከሆነ በተለይ ኢንጆይ እያደረግሹ ነው የምትሰሪው። ስራው በራሱ በጣም አድካሚ ነው፣ ግን በጣም ደስ ይላል። የምታገኙ ሰዎች ስራ ቦታ በየቀኑ ሎኬሽን የተለያየ ቦታ ነው ሊሆን የሚችለው። በየቀኑ አዲስ ነገር እየተማርሽ ተመሳሳይ ስራ ራሱ ቢሆን ዛሬ የምትሄጂበት ቦታ እና ነገ የምትሄጂበት ቦታ ሊለያይ ይችላል። ዛሬ ከነበርሽበት ነገ ሌላ ቦታ ነው የምትሆኝው። ስለዚህ ቦታ ሎኬሽኑ ራሱ ይቀይረዋል። ክሬቲቭ ልትሆኝ ትችያለሽ። የምታዩ ነገር እሱ በጣም ለሴቶች ጋባዥ ነው ብዬ አስባለሁ። በትክክል ያው ከዚህ በኋላ ብዙ ሴቶች ይቀላቀሉታል ዘርፉን ብዬ አስባለሁ። ትንሽ ይሄ ከባዱ ነገር እንዳልሹ ገና ስትሄጂ አንዳንድ የስራ ዘርፎች አሉ አይደለ? ሴት ሁነሽ ብቻ በመሄድሽ ይህንን ነገር እንዴት ነው ላንቺ አይሆንም አትችዩ ምናምን የሚባሉት ነገሮች ገና ለገና ቀድመን እንዳናስባቸው የሚያደረጉን ይመስለኛል። እና አሁን ላይ ደግሞ ብዙ ነገሮች እየተስተካከሉም ስለሆነ ሴቶችም ደግሞ እንዴት ነው እችላለሁ የሚለውን ነገር በደንብ ይሄ በራስ መተማመኑም ስላለ ደፍሮ የመግባቱ ወደዚህ ኢንዱስትሪ የመምጣቱ ነገር ይኖራል ብዬ አስባለሁ። እንግዲህ ብዙ ጊዜ ካሜራ ካለ ማምሸት አለ፣ ማርፈድ አለ እና ያው ይታወቃል። ካሜራ ስትይዢ በደንብ በተለይ ደግሞ የሚቀረጹ ሰዎች የመቅረት ነገር አለ፣ አርፍዶ የመምጣት ነገር አለ። አሪፍ ቴክም እስኪመጣልሽ ደጋግሞ የመውሰድ ነገር ስላለ ብዙ ጊዜ ይመሻል እና አንቺም ቅድም ደግሞ ስታነሺው አሪፍ ቴክ ለመውሰድ ከፍ ያለ ቦታ ላይ መውጣት ሊሆን ይችላል፣ መኪና ላይ ሊሆን ይችላል። ብቻ ብዙ ከባድ ነገሮች አሉት እና እሱን በተለይ ደግሞ ሴት ስትሆኝ እነዚህ ነገሮች ለማድረግ ምናልባት አቅም ፈታኝ ሊሆን ይችላል እና እነዚህ ነገሮች እንዴት ነው ሃንድል ብታደርጊያቸው? ይሄ ነገር ሃንድል ማድረግ ከባድ ነው። ነገር ግን ስራውን ወደሽው እስከሰራሽ ድረስ በጣም የምትወጂው ነገር ከሆነ ለምትወጂው ነገር መክፈል ያለብሽን ነገር በሙሉ ትከፍያለሽ። አሁን ለምሳሌ መኪና ላይ ወተሽ መቀርሽ ከሆነ የግድ ወተሽ መቅረጥ አለብሽ። ሜቢ እዛ ላይ ለማውጣት ትራይፖዱን ካሜራው ምናምን ወንዶች ሊያደርጉልሽ ይችላሉ። ምክንያቱም አንድ ላይ ይዘው መውጣት ከባድ ነው። የሆነ እርዳታ እኮ ሁሌ ከወንዶች እንጠይቃለን። እንደ
እሱ አለ። ዘን ስታመሺ ድካም አለው። በተለይ ደግሞ ሴት ስትሆኝ ብዙ ፊል ልታረጊያቸው የምችያቸው ነገሮች አሉ። ግን ስራውን ወደሹ አሁንም ቢወዱ ወደሹ ከሆነ ምንም ነገር አያግድሽም። በዛ ላይ ደግሞ ስታመሺ ሌላ ኤክስፔሪንስ ነው። ቀንና ማታ በራሱ ይለያያል። እንቅልፍሽን ትተሽ ነው እዛ ቦታ ላይ እየሰራሽ ያለሽው። ስለዚህ ያው ታረጊዋለሽ። እሱም ነው ከባዱ ነገር እኮ የሚመስለኝ። እንዳልሽው ደግሞ ቅድም የምትወጂው ነገር ከሆነ መስራት በደንብ ህልምሽ ለሆነ ነገር ዋጋ መክፈል በደንብ ቀላል ይመስለኛል። እና ቤቲ ግን አሁን ሲኒማቶግራፈር ባትሆን ምን ትሆን ነበረ? የበለጠ አሁን ከልጅነት ጀምሮ የነበረ ፍላጎት አለ አይደል? ሁላችንም ይሄን ብሆን ብለን የምናድገው። ግን ያንን ነገር ባትሆኝስ ምን ትሆኝ ነበር? ምን ላይ በጣም ነበር የምወደው፣ ስቲል ወደዋለሁ። አንዳንዴ እገባበታለሁ። የአይቲ ፐርሰን መሆን ይመስለኛል። መፍታት፣ መጠገን ምናምን በጣም ደስ ይለኛል። ልጅ እያለሁ ራሱ የሰፈር ምጣድ ሬዲዮ ሲፈል ዲሽ ምናምን ማለት ላይ ወጥቼ ሳይሆን እዛው ከጀርባ ያሉትና በቃ መፍታት፣ መጠገን፣ ብሎን ማሰር ደስ ይለኛል። ያው ብዙ ሴቶች ላያረጉት ይችላሉ፣ ግን ልጅም ሆኜ አደርገው ነበርና የዘን ስማር ራሱ ሃርድዌር ኔትወርኪንግ ነው የተማርኩትኝ። መጀመሪያ ላይ መፍታት መጠገን ስቲል የአይቲ ፐርሰን መሆን ይመስለኝ ነበር። ስማር ስትይኝ ግን አሁን ያጠናሹ እሱን ነው? አዎ መጀመሪያ ላይ ከኤዲቲንግ ሙያ ውስጥ ከመግባቴ በፊት እሱን ነበረ፣ የሃርድዌር ኔትወርኪንግ ነበር ማጠነው። ዘን አድማስም ግራጁዌት ያደረኩት በሱ ነው። ወደ ስራው ዓለም ገብተሽ አልሰራሽበትም? ከትምህርት ቤት ተልኬ ጄም ኢንጂነሪንግ የሚባል ከአዲስኮ አካባቢ እዛ 1-3 ወር ሰርቻለሁ። ከዛ ደግሞ ድጋሚ ራሱ ከትምህርት ቤት ተልኬ ትንሽ ፈጠንል ነበርና የተለያዩ ቦታዎች ሰርቻለሁ። ውሃ ልማት ያው 1 ወር 2 ወር ምናምን ቢሆኑም ኢንቨንተሪዎች ምናምን እንሰራ ነበረ ከጓደኞቼ ጋር ከትምህርት ቤት እየተላክን ቢሆንም ዘን በጣም ወደዚህኛው ወደ ሲኒማ ስላደለሁኝ ሲኒማ ቤቱ ጋር የገባሁት ቅድም እንደነገርኩሽ። ስለዚህ የዚህኛው የሲኒማቶግራፈሩ አደላብሽ ማለት ነው። እና ብዙዎችም ደግሞ ስመለከት ብዙ ጊዜ ቶም የተማሩ ልጆች ከዛ ከወጡ በኋላ በደንብ ኮኔክሽን አላቸው፣ ብዙ ነገሮችን ይሰራሉ። እና እዛ ወጥቶ ብቻ እንዴት ነው ይሄ የባከነ ሰው አይቻል አውቅምና ስትወጡም መጨረሻ ላይ የራሱ የሆነ አጭር መመረቂያ ነገር ትሰራላችሁ። እና ይሄ በተለይ ደግሞ ሾርት ሙቪ ያናኖቹ እንደውም ጉማ ላይ ሲታጩ ሁላ አውቃለሁኝና ምን ላይ ነበር እዛ ላይ ሲተሳተፍሹ? በትወናው ነበር፣ በኤዲቲንጉ ነበረ ወይስ በሲኒማቶግራፈሩ ነበር? በምን ነበረ? አዎ ያው ቶም ተማርን የመመረቂያ ስንሰራ እኔ ያው ሲኒማቶግራፈር ነበርኩ፣ የካሜራ ውመኑ ነበርኩኝ። የሾርት ሙቪያችን ኤዲት ያደረጉት ወንዶች ናቸው፣ አክት ያደረጉትም ወንዶች ነበሩ። ሙሉ ክሩ ወንድ ነበረ ነው? አንድ ሌላ ሴት ነበረች አብሯል፣ ግን አብዛኞቹ ወንዶች ነበሩ። እኔ ስቀርጽ ነበረ። ያው ትንሽ ከተዘጋው ዶሴ ላይም እውል ስለነበረ ትንሽ ከነሱ ታቀለሻል ብሎ ስለሚያስቡ እኔ ነበር ስቀርጽላቸው የነበረው። ለግሩፓችን እኔ ነበር የቀረጽኩት። ከዛ በኋላ ግን ከቁራኛ ፊልም በኋላ እሱን አስመረቅን ምናምን ከጨረስን ከቁራኛ ፊልም በኋላ ወደ ቃና ቴሌቪዥን ሙቭ አደረግኩና እዛ ብዙ ነገር ተማርኩኝ፣ ብዙ አወቅኩ። እንደ አጋጣሚ ደግሞ የትምህርት እድል ሰጥተውኝ ዱባይ አስተምረውኛል። ይሄኛው ኢንዱስትሪ ላይቲንግ፣ ፊልም ሜኪንግ፣ ጠቅላላ ፊልም ሜኪንግ፣ ዳይሬክቲንግ፣ አክቲንግ ሁሉንም ያካተተ ዩኒቨርሲቲ ኦፍ ካሊፎርኒያ አርት ኦፍ ስኩል የሚባል አንድ ትምህርት ቤት አለ። ከድርጅቱ ጋር ኮኔክት አድርገው እኛን ልከውን አስተምረውኛል። ቃና ቴሌቪዥን በዚህ አጋጣሚ ደስ የሚል አጋጣሚ ነው። ግን ይሄ የበለጠ ስለ ኢንዱስትሪው ደግሞ እንዴት ነው ከኛ የተሻሉ ቦታ ላይ ሂዶ ደግሞ መማር ብዙ እውቀት ታገኛለሽ እና እንዴት አገኘሹ? እዛ ስለዛ ቆይታሽ ደግሞ ንገሪኝ። በጣም ደስ ይል ነበር። ስለ ላይቲንግ፣ ፕሪ ፕሮዳክሽን፣ ፖስት ፕሮዳክሽን፣ አፍተር ፕሮዳክሽን በሙሉ እዛ በጣም ተማርን። በጣም ደስ የሚል ጊዜ ያሳለፍን። ዘን እዚህም ስንመለስ ያንን ተግባራዊ ለማድረግ ሞክርኩ። ቃና ቲቪም በምሰራበት ሰዓት ሁሉንም ስለ ላይቲንግ፣
ፍሬሚንግ ጠቅላላ ሁሉን ነገር የተማርኩትኝ የዛ ቦታ ላይ ነው። በተለይ ሲኒማቶግራፈር የመሆን ጉዞዬን በደንብ የተማርኩበት ቤት ትምህርት ቤቴ የምወደው ወርክ ስፔስ ነው። እዛ ተምሬያለሁኝ። ጠያቂ ስለነበርኩ በተለይ ደግሞ በጣም ጠይቅ ነበረ። ሳውንድም ኤዲቲንግም በቃ ኤዲቲንግ ራሱ ኢንተርፌሱን ነው የማውቀው ብዬ ነው የማስበው እዛ ስገባ። ከዛ ግን እየጠየቅኩ እዛው ሁሉም ሰው ደግሞ በጣም ፕሮፌሽናል ነው እዛ የሚሰራው። የምጠይቃቸውን ጥያቄዎች በሙሉ ይመልሱልኝ ነበረ። ትምህርት ቤት ባጭሩ ትምህርት ቤት ነበረ ቃና ቲቪ። ሁሉም ከላይቲንግ ከካሜራ ሳውንድ በተለይ ኤዲቲንግም ሁሉም ጋር በደንብ የተማርኩት ቃና ቴሌቪዥን ላይ። ብዙ ጊዜ የሚያስተምር ሲኖር እኮ መማርን የመሰለ ነገር የለም እና ሁሌም ስትማሪ ደግሞ ብዙ ነገር ወይም ደግሞ ሁልጊዜም ተማሪ መሆን እንትን ነው ብዬ አስባለሁ፣ እድለኝነትም ነው። ሁሌ አላወቅኩም ብለሽ ስለምታስቢ ብዙ ነገር በጠርሽ ቁጥር በጠየቅሽ ቁጥር ለማግኘት እንዲሁም ደግሞ ለመስራት በደንብ ዝግጅት ሆኛለሽ ማለት ነው። የእናንተ ፊልድ ደግሞ ያም ይፈልግ ይመስለኛል። በየጊዜው የተለያዩ አፕዴቶች ይመጣሉ፣ በየጊዜው የተለያየ ነገር ይመጣል እና ሁሌ ራስሽን ከዛ ነገር ጋር አፕዴት እያደረግሽ ካልሄድሽ የሆነ ቦታ ላይ የቆመ ቪዲዮ ሊሆን ይችላል ምሳሌው እና ያም ነገር የራሱ ትልቅ አስተዋጽኦ ያለው ይመስለኛል። አዎ በጣም በጣም ትልቅ አስተዋጽኦ አለው። ዋናው ነገር መጠየቅሽ፣ ጠይቀሽ ደግሞ መልስ አታጪም። ስለ ላይቲንግ ይሆናል፣ ስለ ካሜራ ሴቲንግ ባይዘዌ ካሜራ ሴቲንግ ራሱ ትጠይቂያለሽ። እኔ ጠይቅ ነበረ በጣም ማለት የተለያዩ አይነት ሴቲንጎች አሉ። ይሄኛውን ለየትኛው ነው መጠቀም ያለብኝ? እሱን ራሱ ጠይቀሽ ወይ ደግሞ ዩቲዩብ ላይ ጎግል አድርገሽ ዩቲዩብ ላይ ሰርች አድርገሽ ካልሆነ ኪትም አታገኙ። ምክንያቱም ያ እቃ የተሰራው በእኛ ሀገር ስታንዳርድ አይደለም፣ ቋንቋውም አለ። ስለዚህ ያው ትጠይቂያለሽ። ከዛ ያው ትምህርት ቤት ነው ፊልም ሜኪንጉ ራሱ የምትሰሪው ስራ። ዳይሬክተር ያግዝሻል፣ ፕሮዲውሰሩ ያግዝሻል፣ አክተሮቹ ራሱ ያግዙሻል። የምትፈልጊያቸውን ነገሮች በግልጽ መናገር ያው የቲም ወርክ አይደለ? በጋራ የቡድን ስራ ልክ ነሽ። ብዙ ያው እንግዲህ ይሄ ስለመጠየቅ ስናወራ ጠያቂ መሆንሽን በደንብ ተረድቻለሁኝ እና የሆነ ይሄ ነገር ባደርገው ወይም ደግሞ ይሄ ቪዥዋል ብሰራው ወይ ይሄን አይነት ነገር ባደርግ ምትዩ በራስሽ የተለየ ነገር ነበረ ማለት? ያው ብዙ ጊዜ በሙከራ የሚመጣ ነገር ነው ክሬቲቪቲ ስለሆነና፣ ግን ስፔሲፊክ አድርገሽ ይሄኛውን ነገር ብሰራው ከዛ ከሰርተሽ ካየሽ በኋላ ደግሞ በቃ አደረግኩት አሳክቼዋለሁ ወይ ደግሞ በጣም የምትወጂው ስራ ይባላል አይደለ? የሆነ ከልጅ ልጅ ማበላለጥ ባይሆነው። አዎ ግን እኔ የሰራኋቸውን ቪዲዮዎች ሳይ ወይኔ ይህን ነገር ምን ሆኜ ነው እዚህ ያደረኩት፣ እዚህ ጋር ባደረገው የተሻለ ይሆን ነበረ ብዬ ማለት ሁሌ የሰራኋቸውን ስራዎች ሳያቸው ለምን እዚህ ጋር አደረኩት፣ እዚህ ጋር ባደረገው የተሻለ ይሆን ነበረ፣ እዚህ ጋር ይሄኛው ነገር ለምን አይወጣም፣ ሴት ዲዛይኑን ራሱ ቢሆን እንደዛ ላለው ብዙ ጊዜ እና አንዳንዴ በቃ ማላያቸው ቪዲዮዎች ራሱ ሊኖሩ ይችላሉ ራሴ ሰርቸው ማለት ነው። ስለምናደድ ይሄን ለምን እዚህ ጋር አደረኩት፣ ይሄኛውን እዚህ ጋር ባደረገው ኑሮ፣ ይሄኛውን ሌንስ ተጠቅሜ ቢሆን ኑሮ፣ ይሄኛውን ነገር አድርጌ ቢሆን ምናምን እያልኩኝ ይህንን ሌንስ ብጠቀም ኑሮ፣ ይህንን ላይት እዚህ ጋር አድርጌው ቢሆን ኑሮ፣ ላይቲንጉ እዚህ ጋር ቢወድቅ ኑሮ፣ ሄድ ላይት አድርጌው ቢሆን ኑሮ እያልኩኝ ራሴ ስለምናደድ ወይ ደግሞ ባረገው ኑሮ ብዬ አስባለሁኝ እና ብዙ ጊዜ በደገምኩት የምላቸው ስራዎች ራሱ አሉ። ያው እንትን እኮ ነው። እንደዛ ሲሆን ደግሞ ግን እንዴት ነው ቀጣይ ምሳሌው የተሻለ ነው የሚሆነው። ሁሌም እንዴት ነው ያለ መርካት አይነት ነገር ይመስለኛል እንደዚህ አይነት ፊሊንጎች ብዙ ጊዜ እንጂ እንደውም ባይገርምሽ አንድ ጊዜ የአንዲት ገበሬ ዶክመንተሪ ነበር የምንሰራው እና ስቶር የላትም እና 2 መኪና አይሱዙ አስጭነን አስመጥተን ሙሉ የገበሬ ሴታፕን የሰራ ነው እዚህ ከተማ ውስጥ ማለት ነው። እና በጣም ነው የምወደው እሱን ስራ። ማስታወቂያ ነው ወይስ የምን አይነት ዶክመንተሪ ነው? የአንዲት ገበሬ ዶክመንተሪ ነው። ቃና ቴሌቪዥን ላይ ያለው ነው የሰራሁት። በጣም ነው የምወደው እና ሁሌ ካሜራ ላይ አይጠፋም። ሁሉን ነገር ፐርፌክት አድርጌ ሰርቻለሁ። በዛን ጊዜ በነበረ ሙሉ ቲሙ አብሮኝ የነበረው ራሱ በጣም ፕራውድ ያደርጋል። 2 አይሱዙ ማለት በጣም ትልቅ ነው። ቲማቲም፣ ሽንኩርት ምናምን ነው የመጣው እና
ሙሉ ስቶር አስመስለን የሰራ ነው ዌርሃውስ ላይ ማለት ነው። እና በጣም ወዶ ስራ እስካሁን ከሰራ ማበላለጥ ሳይሆን መሆን በነበረበት ቦታ ሆኗል ብዬ ነው ማስበው። በተለይ ደግሞ ቆየት ተብሏል። በእርግጥ አሁን የሰራሁት አይደለም። ከቲሙ ጋር በጣም ፐርፌክት ሆኖልናል ብለን የምናስበው ስራ እሱ ነው። ደስ ይላል። እንደዚህ አይነት ስራዎች ሲኖሩ እንዴት ነው የልብ ያደርሳል አይደለም የሚባለው? እንደዛ ነው። እና ይሄኛው ብዙ ጊዜ አንዳንድ ስራዎች ስትሰሪ እንዳልሽው ቅድም ጥሩ ጸባይ ነው ብዬ ስላሰብኩኝ ነው። ይሄኛው ነገር ቢሆንስ እንዲህ ነገር ባደርግ ስትይ ቀጣይ ምሳሌው ስራ ላይ የበለጠ አሻሽለሽ ራስሽን አስተምረሽ ነው የምትቀርቢው። ከዛ የተሻለ አይነት ስራ ታቀርቢያለሽ ማለት ነው። ያ ደግሞ በዚህ ኢንዱስትሪ ላይ አሪፍ የሚያደርገው ነገርም ነው ብዬ አስባለሁኝ። ወደ እንትኑ ልምጣና ወደ ሙዚቃ ቪዲዮ ከተሳሳትኩኝ ታርሚኛለሽ። የሰራሽው የሙዚቃ ቪዲዮ አለ? አዎ፣ ስለሱ ደግሞ እንዳውራሽ ልክ ነኝ ማለት ነው? አዎ አለ። እሱ ላይ ያው ሲኒማቶግራፈር ነበርኩኝ። ቆንጆ ስራ ነው። በነበረን ቦታ ከተማ ውስጥ ነው የሰራ ነው፣ እዚሁ አዲስ አበባ። ግን ከከተማ ወተን የሰራ ነው ፊል እንዲደረግ እንደዛ አድርገን የሰራ ነው። በቻልነው አቅም ህንፃዎች እንዳይገቡ ሞክረናል። ከላይቲንግም ከሲኒማቶግራፊ አንጻርም በጣም ቆንጆ ስራ ነው ብዬ ነው የማስበው። ግን በደንብ ሰፋ አድርገን እዚህ ላይ እንድንቆይ ይሄኛው ከሙዚቃ ክሊፑ በተጨማሪ ሌሎች ነገሮች እንደማስታወቂያ አያለሁኝ ብዙ ጊዜ ፖስትሽ ላይ እና በደንብ ክሊር አድርጌ ላገኛቸው ስላልቻልኩኝ ነው ዝም ያልኩሽ። እና አንዲት ሴት ልጅ ይመስለኛል ስፖርተኛ አይነት ነገር። አዎ እሱ ስራ ራሱ ምንድን ነው ብዬ ምንም ላይ ላገኘው አልቻልኩኝም። አሁን እነሱ አብዛኞቹ ስራዎች ፕሮዲስ ነው የሚደረጉት ቃና ቲቪ ነው። ያው ቃና ቴሌቪዥን ላይ ተቀጣሪ ስለነበርኩኝ እዛ ነው ብዙ ስራዎችን ኤክስፐሪመንት እናደርግ የነበረው እንሰራ የነበረው። ያው እየተማርሽ ነው፣ ከቀን ወደ ቀን አዲስ ነገር ክሬት እያደረግሽ የምትሄጂው። የተለያዩ ስራዎች በጣም ብዙ ስራዎች ሰርተናል። ያው ቀረጻ ምንም አይነት ቀረጻ ብትወጪ ብቻሽን አትወጪም፣ ቲም ነው ሆነሽ የምትወጪው። ብቻዬን የሰራሁት ስራ የለም። ይሄን እዚህ ጋር እናድርገው ወይስ ይሄኛው ሴታፕ እዚህ ጋር ከሚሆን እዚህ ጋር ቢሆን፣ በዚህ ሌንስ ቢሆን፣ ላይቱ ከዚህኛው ሳይድ በዚህኛው ሳይድ ቢሆን፣ ጠያቂውስ ምናምን የሚለውን በሙሉ ከቲሞቹ ጋር እያወራን አብረን በጋራ በመሆን ነው የምንሰራቸው። ያው ዞሮ ዳይሬክተሮች ስላሉ የእነሱ የመጨረሻ ውሳኔ ነው የሚሆነው። በእርግጥ ጥሩ ጥሩ ስራዎችን ሰርተናል። የተለያዩ ስራዎች ዶክመንተሪ ዘፈኖች ላይም ተሳትፌያለሁ። አብዛኞቹ ላይ ማለት በሚቻል ደረጃ አብዛኞቹ ላይ ኦልሞስት አብዛኛው ላይ እሰራ ነበረ። ያው አክቲቭም ነኝ፣ ፈጠን ስለምል ብዙ ሰርቻለሁ። እዛ ፖስቶቹ ላይ ካየሻቸው ውስጥ ለምሳሌ የዶክመንተሪዎች አሉ። እሱ ጃንደረባው ሚዲያ የሚባል አለ። እዛ ሚዲያ ላይ ቮለንተር ነኝ እና እዛ ቮለንተር በማድረግበት ሰዓት ውስጥ የተለያዩ ስራዎች እናግዛቸዋለን። ከዛ ውስጥ የአላፋት ዝማሬ ላይ ያለ ዶክመንተሪ አለ። እሱ ላይ ሲኒማቶግራፈር ሆኜ አገልግያለሁ። ያው አገልግሎት ነው። በጣም ቆንጆ ስራ ነው። ለቦታው ይመጥናል ብዬ ያሰብኳቸውን ነገሮች በሙሉ ተጠቅሜያለሁ ከቲሙ ጋር በመሆን። ያው ጃንደረባው ሚዲያም ይህን እድል ስለሰጠኝ አመሰግናለሁ። ብዙ ላገለግላችሁ ፈልጋለሁ። ይሄ ነው። የአገልግሎት ዘመንሽን ይባርክልሽ። በአንዴ ከሙዚቃው ክሊፕ ዘለልና አላፋት ላይ ገባን። እሱ ቀስ እያላነሳዋለሁ ብዬ ነበር፣ ግን ከተነሳ አይቀር ስለዛ ደግሞ በደንብ እናውራ። ነግሬሻለሁ ቅድም ለመጀመሪያ ጊዜ እኔ ማቀሽ 4ኛና 3ኛ ባች ይመስለኛል 4 እና 5 ስትመረቁ እዛ ላይ ነው ጊምባል ይዘሽ ያየውሽ እና እሱ በራሱ ሌላ ትልቅ የሆነ እንዴት ነው ደስ የሚል ነገር ነው። ቅድምም ስለ ሴት አንስተናል እና ጥበብ ለብሰሽ ጊምባል ይዘሽ ያንን መስራት በራሱ ትልቅ ነገር ነው። የእንትኑንም አይቼው ነበር የ2016 የተሰራው የአላፋት ዝማሬ ዶክመንተሪ። እሱም ትልቅ ስራ ነው በጣም ማለት ነው እና እዛ ላይ መሳተፍም እንደ እውቀትም እንደ አገልግሎትም ቀላል ነው ብዬ አላስብም እና እንዲህ አመሰግናለሁ ብቻ ብለሽ ማለፍ አይቻልም። እውነት ነው። በጣም አመሰግናለሁ። አዎ በጣም ደስ ይላል። በጣም ብዙ እዛም ሌላ ኤክስፒሪየንስ ነው ያገኘሁት።
እምነትሽንም ከዛ ደግሞ ስራሽንም ሲሆን በጣም ደስ የሚል ጊዜ ነው ያሳለፍኩት። አሁንም እያሳለፍኩ ነው። ባይዘቦ ጊምባል በጣም ደስ የሚለኝ ጊምባል በጣም ወዳለው። እዛ ያየሹ ላይ እንዳጋጣሚ ተመራቂ ነበርኩ እኔም። በቃ ሴቶቹን ሊያዝላችሁ ምናምን ብያቸው ተቀብያቸው ገባው ማለት ነው። በጣም ደስ ይል ነበረ ያ ሁሉ ሰው። እኔም አብሬያቸው ተመራቂ ነበርኩኝ። ትምህርቱ አለ፣ እዛ ጋር የሚያወሩትን መስማት አለ። እሱ በጣም ደስ ይላል። በጣም ደስ ይላል። በካሜራ ላይ ማየት ራሱ ሌላ የራሱ ባዞራ ሌላ ልዩ ስሜት አለው። በጣም ደስ ይል ነበረ። ከእነዚህ ስራዎች ደግሞ ተጨማሪ ያሉት ሌሎች ስራዎችንም ደግሞ እንዳስና ቅድም ብለሻለ ነገር ሁሉም ላይ ነው የምገባው ስላልሽ፣ ከዛ ውጭም ፕሮዲውስ የምታደርጊያቸው ስራዎች አሉ፣ ዳይሬክት የምታደርጊያቸው ስራዎች አሉ። የቀረሽ ስክሪፕት መጻፍ ብቻ ነው። እሱ ላይ የለሽም ብዬ ነው። የለውም እሱ ላይ እውነትሽን እንጂ ቴክኒካል የሆኑት ፓርት ላይ አብዛኛው ነገሮች ላይ ያለው። አንድ ፕሮዲውስ ማድረገው እንደ ፖድካስት የሚባላል ከፓርትነሪ ከሆስቷ ጋር ሆነን እንደ ፖድካስት ታውቂዋለሽ? ሰብስክራይብ አድርጊ እዚሁ ቲሞቿ እዛ ላይ ከፓርትነሪ ሆስቷ ፓርትነሪ ናት ፓፒዬ፣ ከእሷ ጋር ሆነን እንደ ፖድካስት የሚባል እሷ አይዲያውን አመጣችው። ያው ጓደኛዬ ስለሆነች ቲሞንን ፕሮዲውስ ማድረግ ጀመርን ማለት ነው አብረን። እዛ ላይ ፕሮዲውስ አደርጋለሁ። ያው ራሴ ቀርጻለሁ። ሌላ ደግሞ ሌላ ነው እሱ ደግሞ ወጪው ልጆቹ በሉ ጠጡ፣ ከዛ ደግሞ መኪና አለ፣ እቃ መከራየት አለ፣ ሁሉ ነገር ሌላ ኤክስፒሪየንስ ነው ማለት። ሌላ ሰው አምጥቶልኝ እስከዛሬ ድረስ ፕሮዲውስ ያደርጉ ነበረ አብሬ የምሰራ የነበረው። ሳውንዱም ራሴ ነበርኩኝ የፖድካስቱ ላይ የምሰራው። ኤዲት ማድረጉ በራሱ ቀላል ነገር አይደለም። አንዳንዴ ፋይናል አድርገዋለሁ። ኤዲተርም ነበረን፣ ሙሉ ቲም ነበረን እዛ ፖድካስቱ ላይ። አሁንም አለ አይደለ? አሁንም አለ። ነገር ግን አሁን የተለያዩ ስራዎች ውስጥ እየገባን ስለሆነ ትንሽ ቆየት ብለናል ፖስት ካደረግን። ግን ያው ይቀጥላል እንደ ፖድካስት እሺ፣ እናደርጋለን። የእንትንም አለ ይሄ አሁን ከሲኒማቶግራፈር ጋር ተያይዞ ያሉት ስራዎችን ነው እያነሳ ያለሁትና ኤሌጋንት የእሱን ኮፋውንደር ነሽ እና እሱ እንዴት ተጀመረ? እሱስ እንዴት ተመሰረተ? እሱን ኤሌጋንት ክሬቲቭ ያልኩት ትንሽ ሴት ነኝ፣ ትንሽ ኤሌጋንት እንፈልጋለሁ አንዳንዴ። በተለይ ሲኒማቶግራፈር ሆነሽ ሁል ጊዜ በቲሸርት በቱታ ምናምን ወይ ደግሞ በቃ ይሄ ዘንጠሽ አታውቂም ወይ ለስራው የሚመችሽን አለባበስ ትለብሻለች። ሁሌ ጥፍርሽን አትሰሪ ምናምን ሸራ ጫማ ምናምን ነው የምታደርጊው። ግን ፎር የሆነ ቦታ ስሄድ ምናምን ትንሽ ኤሌጋንት ብሆን ብዬ አስባለሁ እኔ ፐርሰናሊ ማለት ነው። እና እያንዳንዷን ነገር አሁን ቀረጻ ላይ ሆኜ እያንዳንዷ ነገር ትታየኛለች። አንዳንዴ ይረብሸኛል እና ላቋርጠው እችላለሁኝ። ይቅርታ በጣም እያልኩኝ ከት እላለሁ ገባለሁ። መጋረጃ እንዲጥምም ብላ ራሱ ቢሆን ሴቱ ላይ ወይ በካሜራ የሚታየኝ ላይ ትንሽዬ ነገር በጣም ይረብሸኛል። እና ያው የኤሌጋንት ሀሳብ የመጣብኝ ከዛ ነው። ኤሌጋንት ሰዎች ሊያደርጉት የሚችሉት ነገር እኔ ነኝ እያልኩ አይደለም፣ ገና ብዙ ይቀረኛል። ግን እንደ እንትን ክሬቲቭስ ሰዎች ናቸው ዙሪያ ላይ ያሉት። በጣም ከሁሉም ሰው ብዙ የተለያዩ ኤክስፒሪየንሶችም ነገሮችንም እቀበላለሁ፣ አያለው፣ ሰማለው፣ ጠይቃለሁ በዛ ላይ እና ኤሌጋንት ናቸው በቃ ለእኔ ዙሪያ ላይ ያሉ ሰዎች። ኤሌጋንት ክሬቲቭስ አልኩት። በሱ የተለያዩ ስራዎችን እንሰራለን። አሁን የመጀመሪያ ፓርትነራችን መንሱር አብዱልቀኒ ነው። በጣም አመሰግናለሁ በዚህ አጋጣሚ። ከሱ ጋር እንሰራለን። የዩቲዩቦቹን ስራዎች የምንሰራበት እሱ አለ። ሌላው እንደ ፖድካስት አለ። በዛ ላይ ደግሞ እኛም የተለያዩ የዘፈንም የመዝሙርም ስራዎች ካሉ እንሰራለን። እሱ ላይ ኤሌጋንት ክሬቲቭስ ላይ ደስ ይላል።
ያው የመንሱርን የወጣን ስራ ስለነበር እያየሁት ነበርና ሌላ ተች ነው ያመጣሽው። አሁን ለምሳሌ ከማያቸው አንቺ ስራዎች መካከል የቤቲ ተች ምንለው አለ አይደለ? እዚህ ላይ ደግሞ ግሪን ተች ነው በጣም የመጣውና ሌላ አዲስ ክሬቲቪቲ ነው ይሄኛው ራሱ ሌላ አዲስ እይታ ነው ብዬም ነው የማስበው። አዎ ምንድነው ስፖንሰሩ ሄኒከን ነውና ሄኒከን ቀለሙ አረንጓዴ ነው እና ከሱ ጋር ትንሽ እንዲጠጋጋ ከሱ ጋር አውርተን ከመንሱር ጋር አሁን ይሁን ተባባለን አደረግነው ማለት ነው። ላይክ ከለሮች አሉ ጄሎች አሉ የምንጠቀማቸው ያው ሁሉም ከተማው ላይ የምንጠቀማቸው እቃዎች አንድ አይነት ናቸው። በእርግጥ ግን ዋናው ፖይንቱ ሄኒከን የእንትን ነው የግሪን ነው ተቹ ካየሹ እና እሱን ከለር ተቹን ለማምጣት ነው ግሪንነት የተጠቀምነው። ግን ደስ የሚል ተች ነው የመጣ የሆነ ግሪን ሆኖ ራሱ አለ አይደለ? ለአይን የሚከብድ ወይ ደግሞ የሆነ የሚረብሽሽ አይነት ነገር ሳይሆን ብቻ ደስ የሚል ነገር መጥቶላቸዋል። እሱን ለማሳት ፈልጊ ነው። እንግዲህ ሁሉም ዘርፍ ላይ የሆነ የራሱ የሆነ ቻሌንጅ አለው ብዬ አስባለሁ። አንቺ ደግሞ ብዙ ዘርፎችን እንደነካካ ሰው እንደ ፕሮዲሰርም እንደ ሲኒማቶግራፈርም እንደ ቪዲዮ ኤዲተርም እንደ ሳውንድ ኢንጂነርም እንደያልኩ ሁሉንም ነካሁኝና ብዙ ቻሌንጆች አሉ ብዬ አስባለሁኝ። ከነዛ ቻሌንጆች ወይም ደግሞ ይሄኛው ነገር የበለጠ አረሳውም ወይ አስተምሮኝ ነው ያለፈው ብለሽ የማትረሺው ነገር ካለ እሱን እናንሳ። እሺ ያው ብዙ አሉ። ያው በቀን በቀን ቀረጻዎች ስለሚኖሩ በተለይ ይሄ በቴክኒካል ነገሮች የሚያጋጥሙሽ ነገሮች አሉ። ለምሳሌ ቀርጸሽው ፋይሉን አይተሽው ቤስቴክ ይዘሽው ኮፒ ልታደርጊው ስትይ ግን ክራክ ያደረገ ፋይል ልታገኝ ትችያለሽ። በአንቺ አይደለም በምን እንደሆነ እኔም አላውቅም እስካሁን ፊገር አውት አላረኩትም። በእርግጥ እንዲህ አይነት አጋጣሚዎች ይፈጠራሉ። ያው እነሱም በአንድ ካሜራ ብቻ ስለማትሰሪ በሌሎቹ ትሸፋፍኝዋለሽ አንደኛ። ሌላ ደግሞ በባትሪ ብቻ ይሄ ቴክኒካል የሆኑ ችግሮች ያጋጥሙሻል። እነሱን ያው ምንም ልታረጊያቸው አትችይም። ወይ ደግመሽ ቴክ መውሰድ ነው። ቀርጸሹ ሁሉ ነገር ተዘጋጅቶ ፋይሉን ኮፒ ያደረግሽበት ቦታ ልታጭው ሁላ ትችያለሽ። የቱ ጋር ነበር ያደረኩት ያው ልትይ ትችያለሽ። ብዙ ያጋጥማል እነዚህ። በጣም ግን የማረሰው አጋጣሚ አንዳለ ለስራ አጋጣሚ ከከተማ ወጥተን ነበርና አንድ የመኪና አደጋ አጋጥሞን ያውቃል። እሱ መቼም ከውስጥ ያረሳው ምንም አልሆንም ግን እና ያው በንጋታው ልደቴ ነበረ ባይዘቡ አከበር ነው። ከዛ ስሜት ተላቃችሁ ልደትሽ ነበር? አዎ አረሳው መቼም። ከባድ ነው በጣም ነው የምወደው እሱን አጋጣሚ ራሱ ማለት መፈጠሩ ሌላ ትምህርት ነው። ያንን ነገር ማሳለፋችን እንደዚህ አልፎ ዛሬ እኔ ቤቲ ነኝ ብዬ ለሰዎች ራሴ የማስተዋወቅበት ደረጃ ላይ በመድረሴ በጣም ደስተኛ ነኝ። ሌላው ደግሞ አብዛኛውን ጊዜ የማታ ስራዎች ላይ በጣም ከባድ ጊዜ ነው የሚሆነው። እንቅልፍ በጣም ነው የሚያስቸግረው እና እንዳንተኛ ወይ ከት ሲባል እዛ ጋር ሮጦ መመለስ ሊሆን ይችላል። እንደዚህ የተለያዩ ስታይሎችን እየተከተልን እንቀርጻለን። ብቻ ያው ብዙ ፈተናዎች አንስተሻል። ብዙ ፈተናዎች ይኖራሉ። በተለይ ደግሞ እንዳልሽው ይሄኛው ዘርፍ ለእንደዚህ አይነት ነገሮች አሁን ላነሳሻቸው ችግሮች በደንብ ክፍት የሆነ ይመስለኛል። ምክንያቱም ወጥቶ መስራቱ ምናምን የተለያየ ቦታ መንቀሳቀስ ከብዙ ነገሮች ጋር በተለይ የማታ ሲኖች ምናምን ሲኖሩ ብዙ መታገሎች አሉት እና ያው ፈተናዎች ዝናብ በራሱ በጣም ሌላውን ታይም ደመና ሲያልፍ አውትዶር ከሆነ ቀረጻሽ ሙሉ ለሙሉ ነው ፒክቸሩ የሚቀየረው። መጠበቅ አለብሽ። ተፈጥሮን ተጽዕኖላት አልፈስኪ ትጠብቂያለሽ። ልክ ነሽ። ያ ደግሞ የራሱ ሰዓት ይወስዳል። ሁሉም ነገር አስቸጋሪ ነው በጣም። ለምሳሌ አሁን ድምፅ እየቀዳሽ ከሆነ አውትዶር ላይ ሆነ ውሻ ጮሆ አሁን ዝም በላት ይወት ዝም እስኪል ትጠብቂያለሽ። ይሄ ሌላ ቻሌንጅ ነው። ባይዘው ትናንሽ የሚባሉ ነገር ግን ትልቅ ተጽዕኖ ይፈጥራሉ። አሁን በጣም የሚያሳዝን ሲን እየቀረጽሽ አካባቢው ጽድት ብሎ ድምፁ ጸጥ ብሎ መሀል ላይ ውሻ ድምፅ ወይ አምቡላንስ፣ ብዙ ጊዜ አሁን አምቡላንስ በጣም ይረብሻል። ይሄ አሁን ቢመጣ ብትሰሚው ደስ ይለኝ ነበረ፣ ሲያልፍ ብትሰሚው ማለት በጣም ይረብሻል አምቡላንስ። የሆነ ደስተኛ ሲን ላይ አምቡላንስ ሲገባ እንዴ ምን ነው ማን ተጎዳ ነው የሚል ስሜት ይፈጥራል።
የእንትናም አይነት ስራ ስለሆነ እኮ ይሄ ሪል ነገር የማምጣት ነገር ስለሆነ ያ ነገሩ ከባድ ያደርገዋል። ልክ ነሽ። እንግዲህ ቤትዬ ብዙ ነገሮችን አንስተናል ከነበርሽባቸው ዘርፎች ጀምሮ ብዙ ነገሮች ለመዳሰስ ሞክረናል እና በቀጣይ ደግሞ እንግዲህ በብዙ ስራዎች እንጠብቅሻለን። ገና ወጣት ነሽና ብዙ ስራዎችን ሰሪልናለሽ እና በምን እንጠብቅሽ? የትኛውንስ አጎልብተሽ ትይዥዋለሽ ብያስ እንዴት ነው እየቆየን በሄድን ቁጥር አንድ ነገር ላይ ስፔሻላይዝድ የማድረግ ነገር አለና በዚህ በሲኒማቶግራፈሩ ነው፣ በኤዲቲንግ ነው ወይስ ፕሮዲስ በማድረግ ነው፣ በዳይሬክቲንግ ነው? ብቻ በየትኛው ላይ በደንብ እንጠብቅሽ ወይስ ደግሞ ሁሉም ላይ ያለሽ? ይህን ነገር ብትነግሪኝ ደስ ይለኛል። ያው እኔ ያላውቀውም ግን እግዚአብሔር ያውቀዋል። ግን ሲኒማቶግራፈር ሆኜ መቀጠል ይመስለኛል። ሲኒማቶግራፈር መሆን ፍላጎቴ ቀን በቀን እያደረ አዲስ ነገር እየተማርኩ እየመጣው ስለሆነ በየቀኑ አዲስ ሰው ሳገኝ አዲስ ኢነርጂ ነው ወደ እኔ የሚመጣው እና ሲኒማቶግራፈር መሆን ይመስለኛል። በተለይ ደግሞ ከሴቶች ጋር ብሰራ ብዙ ሴት ዳይሬክተሮች አሉ፣ ፕሮዲሰሮች አሉ፣ አክተሮች ራሱ በጣም ጎበዝ አክተሮች አሉ። ከነሱ ጋር የመስራት እድል አግኝቼ በሰፊው በደንብ ሴቶች ታናናሽ እህቶችን ኢንስፓየር እያደረኩኝ የምቀጥል ይመስለኛል እንደ እግዚአብሔር ፍቃድ። ያው ደስ የሚል ነገር ነው እንዳልሽው። ደግሞ ዘርፉ እንግዲህ ይሄ ዘርፍ በደንብ የሚሰራበት ገና ደግሞ እያደገ ያለ ብዙ ነገሮች አሁን ቴክኖሎጂው ምኑም በደንብ እየመጣ ስለሆነ ብዙ የሚሰራበት ዘርፍ ነው በተለያዩ ስራዎች። እንዲሁም ደግሞ በአዲስ መድረክ ደግሞ በአዲስ መንፈስ በአዲስ ስራ እንገናኛለን ብዬ አስባለሁኝ። ስለመጣሽ በጣም ነው አመሰግነው ቤትዬ። በጣም አመሰግናለሁ ስለጋበዝሽኝ። ብታስተላልፊው ነገር ካለ ጸጥ ያልኩት በጣም ስለጋበዝሽኝ በጣም ነው የማመሰግነው። እኛ ሀገር ላይ እዚህ ኢንዱስትሪ ላይ በጣም ተሰራ ብዬ አላስብም። ያው እኔም ገና ጀማሪ ነኝ ብዬ ነው የማስበው። እዚህ ዘርፍ ላይ ብዙ ሴት ሲኒማቶግራፈሮች የሉም ብዬ ነው የማስበው። ፎቶግራፈሮች ግን ብዙ ጓደኞችም አሉኝ። ኤዲተሮችም ላይ ኤዲተር ጓደኞችም አሉኝ ሴቶች አብዛኞቹ። ግን ሲኒማቶግራፈር ቪዲዮ ላይ ስለ ላይቲንግ፣ ስለ ፕሮዳክሽን፣ ስለ ፕሪ ፕሮዳክሽኑ ላይ ከዛ አፍተር ፕሮዳክሽን ላይ ምን ሊሆን ይችላል ብለው ሲኒማቶግራፈር የሆኑ ሴቶች ጓደኞች የሉኝም። ብዙ ይፈጠራሉ ብዬ አስባለሁ። አብረን ብንሰራ ደስ ይለኛል እላቸዋለሁ። ቢመጡ ቢማሩ አብረውኝ ቢውሉ እኔ አብሬያቸው ብውል ከተለያዩ ደግሞ አሁን ላይ ካሉ ከተማችን ላይ ካሉ ሲኒማቶግራፈሮች ፕሮዳክሽን ካምፓኒዎች ጋር አብሬ ብሰራ ደስ ይለኛል። ከዚህ የበለጠ ብዙ እውቀት ማግኘት እፈልጋለሁ። አውቃለሁ ሴት የለም ግን አቅም አለን። በደንብ ሴቶች አቅም አለን። ብዙ መስራት እንችላለን። መልቲታስከር ስለሆንን ብዬ ነው የማስበው እና ሴቶች እባካችሁ ይህን ዘርፍ ተቀላቀሉ ላለው ከየዘርፉ አላማም ይህ ነው እንግዲህ ዋና ይሄኛው ፍላጎት ያላቸው ሰዎች ወይም ደግሞ ህልማቸውን ፓሽናቸውን እንዲኖሩ እንደሚቻል ማሳየት እንዲሁም ደግሞ መንገዱን መጠቆም ነው እና ወደዚህ ዘርፍ ደግሞ መቀላቀል ለሚፈልጉት ዛሬ ጥሪም ቀርቦላቸዋል። ይቀላቀላሉ ብዬ ተስፋ አደርጋለሁ። አመሰግናለሁ። ከቤቲ ጋር የነበረን ቆይታ ይህን ይመስላል። ብዙ ነገሮች ለመዳሰስ ሞክረናል። ብዙ እንደተማራችሁበት፣ ብዙ ነገር እንደቀሰማችሁ ተስፋ እናደርጋለን። በቀጣይ ደግሞ በሌላ ዘርፍ በአዲስ እንግዳ እንገናኛለን። እስከዛው ቸር ቆዩን።